እየጸለያትን ጸሎት መሰከረለት። ጸሎት ጸለያችሁ የልባችሁ ይፈጸማል እንጂ ጸሎታችሁ ከደመና በታች አይቀርም። የጴጥሮስ አምላክ ያደርግላችሁ። ከልብ ሲጸለይ መልስ አለው። ጸሎት ሶስት አይነት ነው። ሶስት አይነት ጸሎት አለ። አንድ የሥጋ፣ ሁለት የነፍስ፣ ሶስት የልቡና። ንገሩ። አንድ ሁለት ሶስት። የሥጋ ጸሎት ምንድን ነው? የነፍስ ጸሎት ምንድን ነው? የልቡና ጸሎት ምንድን ነው? ድንግል ማርያም ሰው ናት፣ ግን የተመረጠች ናት። ድንግል ማርያም ሰው ናት፣ ቀድማ በእግዚአብሔር ሊና ያለች ናት። ድንግል ማርያም ሰው ናት፣ መልኳ ግን የአምላክን መልክ ይመስላል። ድንግል ማርያም ሰው ናት፣ ሐሳቧ ግን እንደ አምላክ ሐሳብ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። የተመረጠች ናት። ይህችን የተመረጠች ናት ራሱ እናት አደረጋት። እስመ አርአያ እግዚአብሔር ለጽዮን ዳዊት ነው። እግዚአብሔር ጽዮንን መርጧታልና ምን ብሎ ነው የመረጣት? ዛቲ ትብራስ ለዓለም ብሎ ይህች ለዘላለም ማደሪያዬ ናት ብሎ መረጣት ነው የሚለው። ከመቱ ሁሉ አይደሮ ነው እኮ የሚለው። የአምላክ ማደሪያው ትሆን ዘንድ ራሱ እግዚአብሔር ድንግል ማርያምን መረጣት። እኛ አይደለንም የመረጥናት። የመንግስት ባለስልጣን አልመረጣትም። የዓለም ነገስታት አልመረጧትም። እግዚአብሔር መላእክትም አይደሉም መጀመሪያ የመረጣት። እኛም አይደለንም። ራሱ ሰማይና ምድርን የፈጠረ እግዚአብሔር በመጨረሻው ዘመን 5500 ሲፈጸም እኔ ከስጋዋ ስጋ ከነፍሷ ነፍስ ነስቼ እወለዳለሁ የመረጣት እግዚአብሔር ነው። ስሙ የተመሰገነ ይሁን። ደስ ያለው አመሰገነ፣ ደስ ካላለህ እንዳሻሁን ከሰይጣን ጋር ትኖራለህ። ቃል ስጋ ሆነ ሲል ስጋ ሆነ። ከማን ነው ስጋ ይሆነ? ከድንግል ማርያም። ስለዚህ የሰው ልጅ ያለበት ምክንያት ሰውነቱን ነገረ። ቀጥሎ ግን ማን ይሉታል የተባለ ዮሐንስ አሉ ሰው ነው፣ ኤልያስ አሉ ሰው ነው፣ የሰው ልጅ ብሏል እሱ ራሱ። ኤርምያስ አሉ ሰው ነው፣ ኤርምያስ የሰው ልጅ ብሏል እሱ ራሱ። ሰውነቱንማ ነግሮናል። መልሱ ልክ አይደለም፣ መልሱ ልክ አይደለም። አሁን ክርስቶስ የጠየቀው ጥያቄ እኔ ከድንግል ማርያም የተወለድኩት በከብቶች በረት ማን ነኝ ነው። ኦርቶዶክስ ምን ይላሉ? አይሁዳን ምን ይላሉ? ካቶሊኮች ምን ይላሉ? ፕሮቴስታንቶች ምን ይላሉ? ጆሆቫ ዊትነስ ምን ይላል? ሌሎች እምነቶች ምን ይላሉ? የእስልምና እምነት ምን ይላል? ግኖስቲኮች ምን ይላሉ? ሌሎችስ ምን ይላሉ? ሰማይን ያለ ምሰሶ ከነግሱ የዘረጋ ምድርንም በውሃ ላይ ያለ ካስማ ከነልብሱ ያጸና ደመናን ያለ ድምፅ የሚመራው አየርን ሳይታይ የሚያስጉዘው የሰራዊት ጌታ እግዚአብሔር ከዘላለም እስከ ዘላለም ለስም አጠራሩ ክብር ምስጋና ይግባው። ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ በዚህ ቅዱስ ስፍራ የምንማማርበት የትምህርታችን ኃይለ ቃልና ርዕስ የቅዱስ ጴጥሮስ መልስ ሲሆን ይህም አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ በሚል ኃይለ ቃል ይሆናል። በዚህ ትምህርት ውስጥ ዛሬ የምትይዙት ነገር አንደኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ኢየሱስ ክርስቶስ ያላት እምነት፣ ሁለተኛ አይሁድ ስለ ኢየሱስ ክርስቶስ ያላቸው አስተሳሰብ፣ ሶስተኛ ካቶሊኮች ስለ ኢየሱስ ክርስቶስ ያላቸው እምነት፣ አራተኛ የፕሮቴስታንት እምነት ተከታዮችና መሰሎቻቸው ስለ ኢየሱስ ክርስቶስ ያላቸው እሳቤና እምነት፣ እንደዚሁም ደግሞ በመጨረሻው የእስልምና እምነት ተከታዮችና ቁርአን ስለ ኢየሱስ ክርስቶስ ያለው
አመለካከት በዚህ ትምህርት ውስጥ ደግሞ የአርዮስ፣ የንስጥሮስ፣ የመቅዶኒዎስ፣ የሰባሊዮስ፣ የአውሊናሪዮስ፣ የኖስቲሲዝም፣ የነ አውጣኪ፣ የነ አርጌንስ አስተሳሰብ ይታያል። ለኔ ምስጢሩን ለእናንተ ማስተዋሉ ይስጣችሁ። ይህ ቃል የሚሰማችሁ ሁሉ ሐሳብ ሕሊናችሁ በሰማያት ይኑር። ያላችሁበትን ስፍራም እወቁ። የጽድቅን ቃል ደስ የሚያሰኙ ጆሮዎች አድምጡ። አንድም እንኳ በዚህ ቅጽር የራሱን ወሬ የሚያወራ ሰው ከቶ አይሰማ፣ በእግዚአብሔር የተጠላ ነውና። ምድርን ባያት ጊዜ እንድትንቀጠቀጥ ለሚያደርጋት፣ ደሴቶችንም በባህር ልብ እንዲወሰዱ ለሚያደርገው ለእርሱ ለጌቶች ጌታ፣ ለአማልክት አምላክ፣ ለነገሥታት ንጉሥ፣ ለኃያላን ኃያል፣ ለክቡራን ክቡር፣ ለልዑላን ልዑል፣ ለቅዱሳን ቅዱስ አዶና እግዚአብሔር ሁላችሁም ልቦናችሁን አስማርኩ። አንተ ውእቱ መሲሕ ወልደ እግዚአብሔር ሕያው፣ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ። የነቢያትን የሐዋርያትን የሊቃውንትን ጉባኤ የገለጸ የባረከ እግዚአብሔር ለእኔና ለእናንተም ይባርክልን። አሜን ላለ ይደረግለት። አሜን ላላልከው አንደበትን ለተቆጣጠረ ሰይጣን ካንተ ላይ ይፍታልህ። አሜን ያሉትን አሜን ይበልልን። ከአሜነ ሥላሴ አናውጥብን። አሜን ያላሉትን በጭንቅ ከሚያስብላችሁ በደግ ነገር አሜን ያስብላችሁ። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው። ይህ ቃል የምታገኙት የማቴዎስ ወንጌል ምዕራፍ 16 ከቁጥር 13 ጀምሮ ያለውን በፊልጵስዩስ ዘቂሳርያ ኢየሱስ ክርስቶስ ስለራሱ ደቀ መዛሙርቱን የሌሎችንም የሰዎች አስተሳሰብ በጠየቀበት በዛ ክፍል ነው። በዚህ የመጽሐፍ ቅዱስ ክፍል ከአራቱ ወንጌላውያን አንዱ የሆነው ቅዱስ ማቴዎስ ሲጽፍ ቁጥር 13 ላይ እንዲህ ይላል፣ ወበጺሖ እግዚእ ኢየሱስ ብሔረ ቂሳርያ ዘፊልጶስ። ወደ ፊልጵስዩስ ዘቂሳርያ ወበጺሖ በደረሰ ጊዜ ኢየሱስ ክርስቶስ ደቀ መዛሙርቱን ጥያቄ እንደጠየቃቸው ይናገራል። ተስኢሎሙ ለአርዳኢሁ እንዘ ይብል መነ ይብለኒ ሰብ ለወልደ እጓለ እመሕያው። መነ ይብልዎ ሰብ፣ ሰዎች ማን ይሉኛል? የሰውን ልጅ ማን ይሉታል? ጥያቄ ነው። ስለዚህ ቅድም የነገርኳችሁ አሁን በአንድ የገባችሁ የምናነሳውን አይታችኋል። አንደኛ የማንን እምነት ብለናል? የራሳችንን እሳቤ እምነት ዶግማ፣ ያም ማለት የኦርቶዶክስ ተዋሕዶ ቤተክርስቲያን ትምህርታችን። ሁለት የማን አስተሳሰብ ብለናል? የአይሁዳውያን እምነት። ሶስት የማንና ያለን የካቶሊኮችን። አራት የፕሮቴስታንትን እና መሰሎቻቸውን። አምስት የእስልምና እምነትን አስተሳሰብ። ይሄ ትምህርት የሰው ልጆችን አስተሳሰብ የሌሎችን እምነት አስተሳሰብ ለመንካት ለመስደብ አይደለም። ትምህርቱ በእያንዳንዱ ነገር ላይ ኮምፓራቲቭ ቴዎሎጂ ይባላል። ይህ አይነት የትምህርት አሰጣጥ ኮምፓራቲቭ ቴዎሎጂ ማለት የነገረ መለኮትን ንጽጽር ማየት ነው። ማን ይላል ሰው ማን ይለኛል ብሏልና ክርስቶስ እነዚህ ሰዎች ናቸው። ኦርቶዶክስ ክርስቲያን ቢባል ሰዎች ነን፣ ካቶሊኮች ሰዎች ናቸው፣ ፕሮቴስታንቶች ሰዎች ናቸው፣ እስላሞች ሰዎች ናቸው፣ አይሁዳውያን ሰዎች ናቸው፣ ጆቫዊ ዊትነስ ሰዎች ናቸው። ሁሉም ሰዎች ናቸው። ስለዚህ የክርስቶስ ጥያቄ የዓለምን ሕዝብ ሁሉ የሚመለከት ነው። ይልቁንም ደግሞ ዓለም ከተፈጠረበት ጊዜ ጀምሮ እስከ ምጽአት ድረስ የሚሰራ ጥያቄ ነው። የቀደመውን የሚያነሳ ነው፣ የኋላውን የማይረሳ ነው። ስለዚህ ይሄ ነው የትምህርታችን ርዕስ። ላስደግማችሁ። አንተ
ክርስቶስ የሕያው እግዚአብሔር ልጅ ነህ። የማን ልጅ ነህ? ጥያቄው ምን ነበር? ሰዎች የሰውን ልጅ ማን ይሉታል? ጥያቄውን ላስደግማችሁ፣ ንገሩኝ። ሰዎች የሰውን ልጅ ማን ይሉታል? ጥያቄ ይሄን መን ይብለን ሰብ ለወልደ እጓለ እመሕያው ወይም መን ይብሉ ማን ይሉታል ወይም ማን ይሉኛል? ጥያቄ ይሄን ክርስቶስ ባጭሩ የጠየቀው ጥያቄ እኔን ሰዎች ምን ብለው ያምኑኛል? ለዚህ ነው ቅድም የዘረዘርኳቸውን ያነሳውላችሁ። ሰዎች ማን ብለው ያምኑኛል? በዚህ ውስጥ በእርግጠኝነት የምነግራችሁ ማን ነው ከዘረዘርኳቸው በመጽሐፍ ቅዱስ የሚያምን? ራሳችንን መጠየቅ አለብን። መጽሐፍ ቅዱስ በሚለው ነው የምናምነው ወይስ ምንድን ነው? ይህንን እጅግ አድርገን ልናውቀው የሚገባ ነው። ነገሩ እንዲህ ነው። ወደ ፊልጵስዩስ ዘቂሳርያ በደረሱ ጊዜ በልብ መታሰቡ በቃል መነገሩ ከፍ ከፍ ይበልና ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰዎች ማን ይሉኛል አላቸው። ይህን ሲላቸው እነሱ የመለሱት መልስ አለ ወይ እንዲህ ይላሉ ብለው ሊነግሩት ምን ይላሉ? ቦ እለ ይብሉከ ዮሐንስ መጥምቀ። ልብ በሉ። ማን ይለዋል? መጥምቁ ዮሐንስ። ማን አሉት? ኢየሱስን። እየተነጋገርን ነው የምንማማረው። ማን አሉት? ኢየሱስን። ማን ይለዋል? መጥምቁ ዮሐንስ የሚሉ አሉ። ወካልአን ይብሉከ ኤልያስ። ሌሎች ደግሞ ማን ይለዋል? ኤልያስ ይሉሃል። ሌሎቹስ? ጌታ ሆይ ሌሎቹ ደግሞ ወመንፈቆም እኩሌቶቹ ይብሉከ ኤርምያስ፣ ሌሎቹ ደግሞ ኤርምያስ ነው ይሉሃል። አንደኛ ማን ነው አሉት? አንደኛ ማን ነው ያሉት? ዮሐንስ መጥምቅ። ሁለተኛ ማን ነው አሉ? ኤልያስ። ሶስተኛ ደግሞ ማን አሉ? ግማሾቹ ወመንፈቆሙ ይብሉከ ኤርምያስ። ማን አሉት ደግሞ እኩሌቶቹ? ኤርምያስ። ሌሎቹስ ደግሞ ማን አሉ? አሉ ደግሞ ሌሎች። እነሱ ደግሞ ምን አሉ? ወእምአኮ አሐዱ እምነቢያት ቀደምት፣ ከነቢያት ደግሞ ከቀደሙት ነቢያት አንዱ ነው ይለዋል። ስንት መልስ ነው የሰጡት? አራት። አንደኛ ማን አሉ? ዮሐንስ። ሁለተኛ ማን አሉት? ኤልያስ። ሶስተኛ ማን አሉት? ኤርምያስ። አራተኛ ማን አሉት? ከቀደሙት ነቢያት። ልክ ናቸው። ኢየሱስ ዮሐንስ መጥምቅ ነው? ኢየሱስ ኤልያስ ነው? ኢየሱስ ኤርምያስ ነው? ከቀደሙት ነቢያት ያሉት ነቢያት ቀደምት የተባሉት ደግሞ ሊቀ ነቢያት ሙሴን ጨምሮ እነ ኢያሱ ናቸው። ነቢያት ዋና ዋና በሁለት ይከፈላሉ። በስንት? 15ቱ ነቢያትና 16ቱ ነቢያት። ስንቱና ስንቱ? 15ቱ ነቢያትና 16ቱ ነቢያት። ትምህርት እውቀት እንዴት ነው? ራቃችሁ እንዴ? ትምህርት ላይ እውቀት እየራቀ ነው ያለው እንዴ? በአሁኑ ሰዓት የድሮ ተማሪዎችና የአሁን ተማሪዎች ሳወዳድር ትንሽ ልዩነት እያየሁ ነው ያለሁት። ለምን እንደሆነ አላውቅም። ነቢያት በስንት ይከፈላሉ? በሁለት። ስንቱ ነቢያትና ስንቱ ነቢያት? 15ቱ ነቢያትና 16ቱ ነቢያት። ይሄንን ቤተክርስቲያን ውስጥ ጸሎተ ዕጣን የሚባል መጽሐፍ አለ። ጸሎተ ዕጣን ላይ ስለ 15ቱ ነቢያት ብሎ ልመና ይቀርባል። እነዚህ 15ቱ ነቢያት ከ16ቱ ነቢያት ይለያሉ። 16ቱ ነቢያት የምትሏቸው ራሳቸው በሁለት ይከፈላሉ። በሁለት የሚከፈሉት 16ቱ ነቢያት ናቸው። እነዚህ ደግሞ በሁለት ሲከፈሉ አበይት ነቢያትና ደቂቅ ወይም ደቂቃን ነቢያት ይባላል። አበይት ነቢያትና ደቂቅ። በአማርኛ ከወሰድኩላችሁ ታላላቆች ነቢያትና አነስ ያሉ ነቢያት ወይም ንዑሳን ነቢያት። ለምንድን ነው ይሄ የተባለው? አንዱ ከአንዱ ይበልጣል ማለት ነው። አበይት ነቢያት እነማን እንደሆኑ ልንገራችሁ። ከኔ ቀጥለው የተናገሩ ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል። በረከታቸው በሁላችሁ ላይ ይደር። የልባችሁ ሐሳብ ይፈጸም። እነሱን የመራ መንፈስ ቅዱስ እናንተንም ይምራ። ሌሎቹ 12 ደግሞ አሉ። እነዚህ መጽሐፍ የጻፉ ናቸው።
16ቱ። ስለዚህ 15 ነቢያትና 16ቱ ብዙ ሰው ግራ ስለሚገባው ነው ይሄን የነገርኳቸው። መልካም። አሁን ለምሳሌ የኢየሱስ ክርስቶስ ሰዎች ማን ይሉኛል ብሎ በጠየቀ ጊዜ ስንት አይነት መልስ ያገኘን? 4። አንደኞቹ ማን አሉት? ዮሐንስ መጥምቅ። ሁለተኞቹ ማን አሉት? ኤልያስ። ሶስተኞቹ እነማን አሉት? ኤርሚያስ። ሌሎቹ ደግሞ ምን አሉ? ከነቢያት አንድ። ሁሉም ልክ አይደሉም? ነው ልክ ናቸው? ምን ሌሎቻችሁ ዝም አላችሁ? ልክ ናቸው? ልክ አይደሉም? መብታችሁ ነው የፈለጋችሁትን ማለት። አሁን ስለ ሰው ይሄን ተናገሩ። በነገራችን ላይ እነዚህ ሰዎች ይሄን ሲሉ ምልክት እያዩ ነው። ለምሳሌ ዮሐንስ መጥምቅ ነህ ያሉት ሰዎች ምኑን አይተው ነው? ንጽህናውን አይተው ነው። ኢየሱስ ንጹህ ነው። ክብርና ምስጋና ይግባው። እሱን አይተው ንጹህ መሆኑን አይተው ኢየሱስ ክርስቶስን በዛ ዘመን የነበሩ ሰዎች ምን አሉ? ይሄ ዮሐንስ መጥምቅ ነው አሉ። ኤልያስ ደግሞ ያሉት ኢየሱስ ክርስቶስ አብርሃምን አላሉ። ልብ በሉ። ያዕቆብን አላሉ። ዮሴፍን አላሉ። ይስሐቅን አላሉ። ምክንያቱም አብርሃም፣ ይስሐቅ፣ ያዕቆብ፣ ዮሴፍ እነዚህ ሁሉ ዳዊትንም አላሉ። እነዚህ ሁሉ ትዳር መስርተው በዚህ ዓለም ላይ የኖሩ ናቸው። ተመልከቱ። እነ ዳምብራውን እንደሚቃዡት ግኖስቲኮች እንደሚስቱት ኢየሱስ ክርስቶስን በዚህ የሚያማው ማንም የለም አሉ አንዳንድ ክፍል ሰዎች። በዚህ ዘመን ይሄን ደግሞ በግልጽ የምንነግራችሁ ለምንድን ነው? በዚህ ርኩሰት ውስጥ ያሉ በተለይ በፕሮቴስታንቱ ዓለም ወደ መጨረሻው እያነበቡ ሲመጡ ወይ ወደ ክደት ወይ ፍጹም ወደ ተሳዳቢነት ወይም ወደ ኒው ኤጅ ሙቭመንት ነው የሚቀየሩት። ከዚህ በፊት አንድ ሰው ነግሮኛል። ኢየሱስ ክርስቶስን እንዲህ አይነት ነገር ብሎ ልብ በሉ። እዚህ ወንጌል ላይ እንኳን አብርሃምን አላሉትም፣ ይስሐቅን አላሉትም፣ ያዕቆብን አላሉትም፣ ዮሴፍን አላሉትም፣ ዳዊትን ሶሎሞንን አላሉትም። ምክንያቱም እነዚህ በምድር ላይ አግብተው ያሉ ናቸው። ዮሐንስ መጥምቅ አሉት፣ ንጽህናውን አይተው። ኤልያስን አሉት፣ ድንግልናውን አይተው። ኤርሚያስን አሉት፣ ከእናቱ ማኅፀን የተመረጠ ቀደሱ ከመከርሰምከ የተባለ ቅዱስ ስለሆነ ይህንን አዩና ወይም ደግሞ ከነቢያት አንዱ እንደገና መጥቶ ይሆን አሉ። አሁን ጥያቄው ወደ እነሱ ዞር። የሰው ማውራት ብቻ አይደለም። እሺ ሰውስ ዮሐንስ መጥምቅን አለኝ፣ ኤርሚያስ ነው አለኝ፣ ኤልያስ ነው አለኝ፣ ወማ እኮ አሐዱ ነቢያት ቀደምት አለኝ፣ ከነቢያት አንዱ ነው አለኝ። ለመሆኑ እናንተስ ደቀ መዛሙርቱ ከሆንኩበት የምትሉ ካደርኩበት የምታድሩ ይሄ እናንተን ነው የሚመለከተው። ይሄ ጥያቄ እናንተን ኦርቶዶክሳውያን ይመለከታል። ሁልጊዜ በዚህ ቤተክርስቲያን በኦርቶዶክስ ተዋሕዶ ውስጥ ያላችሁ፣ ከጌታ ጋር ያላችሁ፣ ከእናቱ ከድንግል ማርያም ጋር ያላችሁ፣ በዚች በተቀደሰ ስፍራ ያላችሁ እናንተስ ነው አሁን ጥያቄው። የሌሎቹን አሁን እንዘረዝራለን። ስለዚህ ጥያቄው ወደ እነሱ መጣ። ወይ ቢሆን አንተሙ ከመና ተብሉኝ መና ተብሉኝ። ሌሎቹስ እንዲህ አሉ፣ እናንተስ ማን ትሉኛላችሁ? እዚች ቦታ ላይ የሆነውን በመጽሐፍ ቅዱስ ያልተጻፈውን ነገር ልነግራችሁ። ይህን ጥያቄ ስጠይቅ ፊልጶስ ዘቂሳርያ ኢየሩሳሌም ሄደ ሰው ድንገት ጎብኝታችሁ ትኖሩ አላውቅም። ለምለም ሳር ያለበት አካባቢ ነው። የፈረሰው የጥንቱ ከተማ ሁሉ በዛ ስፍራ አለ። በቂሳርያ እና በፊልጶስ በሁለቱ ሰዎች የተነሳ ፊልጵስዩስ ዘቂሳርያ ተብላለች። ያ ስፍራ ለምለም ቦታ ነው። ይህን ሲጠይቃቸው ቅዱስ ጴጥሮስ ምን ያደርግ እንደነበረ አባቶቻችን በመንፈስ ቅዱስ የተገለጸላቸውን አስቀምጠዋል። ልክ ክርስቶስ ይሄን ሲል ሌሎቹ ዮሐንስ መጥምቅ ይሉሃል እያሉ ይመልሳሉ። 11 ኤልያስ፣ ኤርሚያስ ከነቢያት አንዱ ሲሉ ቅዱስ ጴጥሮስ አንተ ማን እንደሆንክ አቤቱ ይገለጽልኝ እያለ ይጸልይ ነበር ይላል።
በእሱ ላይ ያደረ መንፈስ በእናንተ ላይ ይደር። ስለዚህ ጴጥሮስ ትክክለኛውን መልስ ነው የመለሰው። በዚህ እንደተጻፈ በወንጌሉ ላይ እንደምታዩት ቅዱስ ጴጥሮስ ወዲያውኑ ይላል ወአውሳ ይላል መለሰ ስምዖን ጴጥሮስ ወይቤ ምን ብሎ አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው እግዚአብሔር ልጅ ክርስቶስ ነህ አለው። ለስም አጠራሩ ክብር ምስጋና ይግባው። ቀጥሎ ያለውን ልንገራችሁ። ቅድም ያልኳችሁ ጴጥሮስ ምን ያደርግ ነበር ብያችኋለሁ። ምን ያደርግ ነበር? ይጸልይ ነበር አላልኩ? እሱም በምን ታገኛላችሁ መሰረት እዛው ላይ ክርስቶስ ኃያሉ አምላካችን ጴጥሮስ አንተ ውእቱ መሲህ ወልደ እግዚአብሔር ሕያው ብሎ ሲመልስለት ጌታ የተናገረውን ልንገራችሁ። ምንድን ነው ያለው ጌታ? ወአውሳ እግዚእ ኢየሱስ ወይቤሎ ብፁዕ አንተ ስምዖን ወልደ ዮና እስመ ኢከሰተ ለከ ዘሥጋ ወደም አላ አቡየ ዘበሰማያት፣ የገለጸልህ ሥጋና ደም አይደለም በሰማይ ያለ አባቴ ነው አለ። እየጸለያትን ጸሎት መሰከረለት። ጸሎት ጸለያችሁ የልባችሁ ይፈጸማል እንጂ ጸሎታችሁ ከደመና በታች አይቀርም። የጴጥሮስ አምላክ ያደርግላችሁ። ከልብ ሲጸለይ መልስ አለው። ጸሎት ሶስት አይነት ነው። ሶስት አይነት ጸሎት አለ። አንድ የሥጋ፣ ሁለት የነፍስ፣ ሶስት የልቡና። ንገሩ። አንድ ሁለት ሶስት። የሥጋ ጸሎት ምንድን ነው? የነፍስ ጸሎት ምንድን ነው? የልቡና ጸሎት ምንድን ነው? የሥጋ ጸሎት አንዳንድ ድምጻችሁን ከፍ አድርጋችሁ አጸልዩ። ሁለተኛው ሚስጥር ልተውና እቺ ብቻ ነገራችሁ። ሌላ ሚስጥር አለ ግን እቺ ልንገራችሁ። አባታችን ሆይ በሰማይ የምትኖር ስንል እየተናገርን ነው የምንጸልየው በሥጋ። የነፍስ ደግሞ በለሆሳስ እንጸልይ። የልቡና ካልደረሱበት ስለማይታወቅ እኔ ምንም አላችሁ እሱን አባ እንጦንስና አባ እንጦኒ ይንገሯችሁ እና አባ ጳውሊ እና አባ አርሳኔዎስ ይንገሯችሁ እና አባ ብሆይ እና አባ ብሶይ ይንገሯችሁ። አባ ማሞን ይንገራችሁ። ኢትዮጵያ ብዙ መምህራን አሉ፣ ክርስቲያኖች ብዙ ቅዱሳን አሉ። ሥጋና ደም አልገለጠልህም። አላህ አቡየ ዘበሰማያት፣ በሰማያት ያለው አባቴን የገለጸልህ እንዳለው ለእናንተ የሚገለጽላችሁ ለሁላችን የሚገለጽልን። ተመልከቱ። ስለዚህ ጴጥሮስ ይጸልይ ነበር። አሁን ወደ ዝርዝር እንግባ። እስካሁን ድረስ ተነጋገርን። ይሄን መንፈስ ቅዱስ በእኔም በባሪያው በእናንተም በሁላችሁ ይሁን። ልብ በሉ። ሁለት ነገር ልብ በሉ። የጌታ ጥያቄ፣ የጴጥሮስ መልስ እና የሌሎቹ ሰዎች መልስ። ጥያቄው ምን ነበር? ሰዎች ማን ይሉኛል? ሰዎች ማን ይሉኛል የሚለው ብቻ አይደለም። ሰዎች የሰው ልጅ ማን ይሉኝ? ማን ይሉታል? እችን ድገሙልኝ። ሰዎች የሰው ልጅ ማን ይሉታል? አሁን ሰዎችና የሰው ልጅ ልዩነት አለ። ሰዎች የተባለው ሕዝብ ነው። የሰው ልጅ የተባለው ኢየሱስ ነው። እኔን ኢየሱስን ማን ይሉኛል? አሁን ሲጠይቃቸው የማንን ልጅ ነው ያላቸው? የማንን ልጅ? ባጭሩ የማርያምን ልጅ እኔን ማን ይሉኛል ነው ጥያቄው። ስለዚህ ክርስቶስ ሥጋ መሆኑን ነግሮናል አልነገረንም? ነግሮናል። ሥጋ ሆኗል። ምክንያቱም ማርያም ሰው ናት። ድንግል ማርያም ሰው ናት፣ ግን የተመረጠች ናት። ድንግል ማርያም ሰው ናት፣ ቀድማ በእግዚአብሔር ሕሊና ያለች ናት። ድንግል ማርያም ሰው ናት፣ መልኳ ግን የአምላክን መልክ ይመስላል። ድንግል ማርያም ሰው ናት፣ ሐሳቧ ግን እንደ አምላክ ሐሳብ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። የተመረጠች ናት። ይህችን የተመረጠች ናት ራሱ እናት አደረጋት። እስመ አርአያ እግዚአብሔር ለጽዮን፣ ዳዊት ነው። እግዚአብሔር ጽዮንን መርጧታልና ምን ብሎ ነው የመረጣት? ዛቲ ትምራፍ ለዓለም ብሎ ይህች ለዘላለም ማደሪያዬ ናት ብሎ መረጣት ነው የሚለው። ከመቱ ሁሉ አይደሮ ነው እኮ የሚለው። የአምላክ ማደሪያው ትሆን ዘንድ ራሱ እግዚአብሔር ድንግል ማርያምን መረጣት። እኛ አይደለንም የመረጥናት። የመንግስት ባለስልጣን አልመረጣትም። የዓለም ነገስታት አልመረጧትም። እግዚአብሔር መላእክትም አይደሉም። መጀመሪያ የመረጣት እኛም አይደለንም። ራሱ ሰማይና ምድርን የፈጠረ እግዚአብሔር በመጨረሻው ዘመን 5
5500 ሲፈጸም እኔ ከስጋዋ ስጋ ከነፍሷ ነፍስ ነስቼ እወለዳለሁ የመረጣት እግዚአብሔር ነው። ስሙ የተመሰገነ ይሁን። ደስ ያለው አመሰገነ፣ ደስ ካላለህ እንዳሻሁን ከሰይጣን ጋር ትኖራለህ። እግዚአብሔር ነው የመረጣት ከስጋዋ ስጋ ከነፍሷ ነፍስ ይመሳል። ስለዚህ ሰው ሆነ፣ ቃል ስጋ ሆነ ይላል ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ላይ ቃል ስጋ ሆነ ሲል ስጋ ሆነ። ከማን ነው ስጋ የሆነ? ከድንግል ማርያም። ስለዚህ የሰው ልጅ ያለበት ምክንያት ሰውነቱን ነገረ። ቀጥሎ ግን ማን ይሉታል የተባለ ዮሐንስ አሉ ሰው ነው፣ ኤልያስ አሉ ሰው ነው፣ የሰው ልጅ ብሏል እሱ ራሱ። ኤርምያስ አሉ ሰው ነው፣ ኤርምያስ የሰው ልጅ ብሏል እሱ ራሱ። ሰውነቱንማ ነግሮናል። መልሱ ልክ አይደለም፣ መልሱ ልክ አይደለም። አሁን ክርስቶስ የጠየቀው ጥያቄ እኔ ከድንግል ማርያም የተወለድኩት በከብቶች በረት ማን ነኝ ነው። ኦርቶዶክስ ምን ይላሉ? አይሁዳን ምን ይላሉ? ካቶሊኮች ምን ይላሉ? ፕሮቴስታንቶች ምን ይላሉ? ጆቫዊትነስ ምን ይላል? ሌሎች እምነቶች ምን ይላሉ? የእስልምና እምነት ምን ይላል? ግኖስቲኮች ምን ይላሉ? ሌሎቹስ ምን ይላሉ? አሪዮስ ምን አለ? አሪዮስ ሰው ነህ ነው ያለው። ተመልከቱ፣ ሰው ነህ ነው ያለው። ስለዚህ ልክ አይደለም። ከነ ዮሐንስ ጋር እንደ ሩቅ መሲ ነው ያየው። ከነ ኤርምያስ ጋር እንደ ሩቅ መሲ ነው ያየው። ከነ ኤልያስ ጋር እንደ ሩቅ መሲ ነው ያየው። ሩቅ መሲ ማለት ነው። ሩቅ መሲ ማለት ዝም ብዬ ቤተክርስቲያን ስትሰሙ ሩቅ መሲ ምን ማለት ነው? ሩቅ መሲ ማን ይነግረኛል? እዛ ያላችሁ ጻፉ። እዚህ በሚያስተላልፉላችሁ ወንድሞቻችሁ ጻፉላችሁ መልስ ካላችሁ። ሩቅ መሲ ማለት ምን ማለት ነው? መልስ አልሰማሁም። ሩቅ መሲ እናንተ እዚህ ጋር ያላችሁ ግን አይመለከትም። ይረዷችኋል ከዚህ መልስ። ሩቅ መሲ ማለት ምን ማለት ነው? እናትና አባት ሲወለድ ከእናትና አባት ሲወለድ ክርስቶስ እኮ በሰማይ አባት አለ፣ በምድር እኮ እናት አለ። መልከጼዴቅ አባት እናት የለውም ሲል እኮ ምሳሌው ኢየሩሳሌም ነው፣ እስራኤል ሀገር ነው አባት እናት የሌለው እንጂ ኢትዮጵያ ውስጥ እናትና አባት አለ። መልከጼዴቅ ዕብራውያን ምዕራፍ 7 ላይ በእግዚአብሔር ተመስሎ ለዘላለም ይኖራል አለ። ሩቅ መሲ ማለት አንተ ነህ። ሩቅ መሲ ማለት አንቺ ነሽ። ጥሩ ምን ማለት ነው? ሩቅ መሲ ማለት ሰው ብቻ አምላክነት የሌለው ሰው ብቻ። ገባችሁ? ካሁን በኋላ እስከዛሬ ስትማሩ እናንተ እኮ ደስ ሩቅ መሲ ማለት ሰው ብቻ። በቃ ሩቅ መሲ ማለት ካሁን በኋላ ስትሰሙ ገባችኋል? ሰው ብቻ። ስለዚህ ኢየሱስን ሰው ብቻ ስጋ ብቻ ነው ያሉት። ዮሐንስ ነው፣ ዮሐንስ አምላክ አይደለማ። ኤልያስ ነው፣ ኤልያስ አምላክ አይደለማ። ኤርምያስ አሉት፣ ኤርምያስ አምላክ አይደለማ። አሪዮስ ምን አለ? በመለኮቱ እሱ እኮ ተፈጥሮ ነው፣ ፈጥሮ ነው ዓለምን የፈጠረበት አለ። ስለዚህ የብፁዓን ማርያም ቀን ዛሬ 318ቱ ሊቃውንት ተሰበሰቡ የአሪዮስን ክደት ሊያመክኑ። ሰዎች ማን ነው የሚያሉ? 318ቱ ሊቃውንት ባጭሩ እናንተ የምትሉትን ነው የሚሉት። ማለትም የኦርቶዶክስ ተዋሕዶ ቤተክርስቲያን የምትለውን ነው የሚሉት። ቅድም የዘረዘርኩላችሁ ግን ባጭሩ ላምጣ። ለምሳሌ አይሁዳውያን ምን አሉ? እዚህ የተጻፈው ያኔ የነበሩ አይሁዳውያን ናቸው ቅድም መልስ የሰጡት። ዛሬ ያሉት አይሁዳውያን ደግሞ ኢየሱስ ክርስቶስን ለስም አጠራሩ ክብር ምስጋና ይግባውና ሐሰተኛ ነው ይሉታል። አይሁዳውያን ሌላ መሲህ ይመጣል ይላል። ይሄ እሱ ነው። ካቶሊኮች ሁለት ባህሪ ነው ይሉታል። የመለኮቱና ትስብእቱ አልተዋሃደም ይላሉ ካቶሊኮች፣ ግን አምላክ ይላል። ፕሮቴስታንት ከነሱ ደግሞ በጣም ዝቅ ይወርዱና አማላጅ ነው ይላሉ። አንድ በሥላሴ እናምናለን ይላሉ። አሁን በመንፈስ ቅዱስ በሥላሴ እናምናለን ይሉና ከዛ ተዋህዶ ላይ ሲመጡ ግን የሉበትም። አማላጅ ይሉና ሲጽፉ እንደገና ወደ አምላኬ አማልደኛ አሉ። ምን ያህል ርቀት እንዳለው ተመልከቱ። ጆባዊትነስ የአሪዮስን ትምህርት ነው የሚይዙት። ፍጡር ነው፣ ሰው ነው አሉ። ሎቱ ስብሐት ለስም አጠራሩ ክብር ምስጋና ይኖራል። ግኖስቲኮች ደግሞ ግኖስቲክስ የሚባሉት በአሁኑ ሰዓት ኒው ኤጅ ሙቭመንት እየተባለ የመጣው ነው። ስለሱ ሰምታችኋል? ሎ ኦፍ አትራክሽን፣ ኒው ኤጅ ሙቭመንት፣ ኒው ቶትስ፣ ኒው ክርስቲያኒቲ ፎር ዘ ኒው ወርልድ ሰምታችኋል? እሱ
እነዚህ ሰዎች አስተሳሰባቸው ሰከንድ ሴንቸሪ ላይ የመጡ ከአጋንንት ጋር ህብረት የነበራቸው ኤሶቴሪክ የሚል ሚስቲሪየስ የሆነ ጥበብ ይገለጽልናል የሚሉ ሰዎች ናቸው። በግምግቤት በቫይብሬሽን ያለህን ፍሪኩዌንሲ ማች ታረግና ወደ ሌላ ዓለም ትገባለህ ይላል። ወይም የቡዲዝም የሂንዱይዝም የጃይኒዝምን እምነት ያመጡና ሰው ወደ ኒርቫና ደረጃ ይደርሳል ይላል። እዛ ደረጃ ሲደርስ ራሱን በሚገድለው ነገራችን ላይ ራሱን የሚያጠፋው በዮጋ በሜዲቴሽን በማኒፌስቴሽን ይላል። እሱ የግኖስቲኮች አስተሳሰብ ነው። ባጭሩ በሲክሬት በተባለው መጽሐፍ እንደተጻፈው ምን ይለዋል? ኢየሱስ ፍሪኩዌንሲውን አስተካክሎ ቫይብሬት በማድረግ ወደ ሌላ ቻነል በመለወጥ የመጣ አዮን ጨረር ነው ይላል። በተለይ 72 ጨረሮች ይታወቃሉ። ከ72ቱ ጨረሮች ተፈንጥቆ የመጣው አንዱ ኢየሱስ ነው ይላል። በነኤት ሞመንት ይሄን ሌላ ነገር የለውም። ሰዎች ማንን ይላል? የሰው ልጅ ከባድ ጥያቄ ነው። የኢየሱስ ነው ኦርቶዶክስ ያላችሁበት ነው። ንገድ መንቶ ግኖስቲክ ወክ እድሜህ ከ70 ያልፍ ምን ልትፈጥርበት ነው? ደረጃህን እንድትጠብቅ አይሻልም? እንቁራሪ ዞንን አክላለሁ ብላ ነው ወይ ስትጠጣ ነበር? የማይሆን ነገር አንዳንዴ ይመስላቸዋል። ዞንና ነው እንቁራሪት ድልድይ ተሻገሩ ይባላል። ዞንና እንቁራሪት ዞኑ ነቅነቅ ሲል ድልድዩ ጣጣጣጣ እንቁራሪት ቀናለችና ነቀነቅ ነው አይደል አለች። በመሀል እንኳን እንደሚሆን ማያውቁራቸው ዮጋ ሲባል የማን መንፈስ እንደሚዋሃዳቸው እንኳን አያውቁ። ይሄ በመጽሐፌ ላይ በዝርዝር ታውቃላችሁ። ሰዎች የሰው ልጅ ማን ይሉታል ወገኖቼ? ይሄ ነው ትልቁ ጥያቄ። ክርስቶስ ይሄን ሲጠይቅ የጴጥሮስ መልስ ምንድን ነው? ሰው ነህ ነው ወይስ አምላክ ነህ ነው የጴጥሮስ መልስ። ሰውነቱንማ ራሱ ነገረን እኮ። ሰዎች የሰው ልጅ ማን ይሉታል ሲል እኮ እኔ ሰው ነኝ አላቸው። ከድንግል ማርያም ተወልጃለሁ ነው፣ እዚሁ ነው ያለሁት ነው፣ ናዝሬት ነው ያደግኩት ነው፣ የተወለድኩት ቤተልሔም ነው፣ በከብቶች በረት ነው። ግን ሲወለድ እንዴት ነበረ? እንዴት ነበር ሲወለድ ወገኖቼ? እናቱ ማርያም መውለጃዋ ደርሶ ማንም ቤት ሊሰጣት አልፈለገም። መውለጃዋ ደርሶ ነገሩ ትንቢት አለ። የከብቶች በረት በዛ ውስጥ ሲወለድ ግን እረኞቹ ሌሊት ብርሃን ወጥቶ አጥለቀለቅ። ገብርኤል መልአክ እየበረረ መጣ። የምስራች ነው የምነግራችሁ፣ ደስ ይበላችሁ፣ ደስታ መድኃኒት ክርስቶስ ዛሬ በቤተልሔም ተወለደ አላቸው። እግዚአብሔር የገለጠልን እንዲህ ብለው ወደ በረቱ ሄዱ። ከሰማይ እሳታውያን መላእክት መጡ። ለማ ኢየሱስ ሲወለድ። ከዛስ በከብቶች በረት በአንድ ላይ ዘመሩ። ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ። 2 ዓመት ሲሞላው ነገሥታት መጡ። ለ2 ዓመት ሕፃን ሰማችሁ? ለስንት ዓመት ሕፃን? ስንት ነገሥታት መጡ? 70 ሰገል። ስንት ነበሩ? የደረሱትን የተነሱትን ተዋቸው 12 ናቸው። 9 ቀርተዋል። ስንቶቹ ናቸው የደረሱት? 3ቱ። ምን ሰጡት? ምን ሰጡት? 1 ወርቅ። እንዴት ነው ነገሩ? ኧረ ምን ሰጡት? ሌላስ? ቅድም ቆርጣችሁ ነው ይለካል መለሳችሁ። ጎበዞች፣ ጎበዝ ተማሪ ዝም ይላል መስሎሃል? አንዳንድ በእኛ ቤተክርስቲያን እኮ ሊቅ ለመባል ጸጥ ነው የሚሉት። ከተናገረ ስህተት እንዳይወጣበት ገና ለገና ጸጥ ሊቁ ይባላል። ከዛ በኋላ አይሳት መናገር ነው። ስህተት ሞታል። አንዳንድ ደግሞ ተረጉም ይችላል። አቤት እንዲህ ያለ እኮ ሶስቱ 70 ሰገል የጥበብ ሰዎች ናቸው። እንደገና ምን ናቸው? ነገሥታት ናቸው። 3 ነገሥታት። እስቲ አስቡት ኦርቶዶክስ ለ2 ዓመት ሕፃን ወርቅ፣ ዕጣን፣ ከርቤ ይዘው ነገሥታት
ከኢትዮጵያ እነዚህ መጥተው ከምስራቁ መጥተው ለ2 ዓመት ሕፃን ማቴዎስ ሲጽፍ 2 ላይ ምንድን ነው ያለው? ወድቀው ሰገዱለት። በእናቱ እቅፍ አዩት፣ ወድቀው ሰገዱለት። ክብርና ምስጋና ለእግዚአብሔር ይድረሰው፣ ስሙ የተመሰገነ ነው። ሁላችሁም ይሄን ቃል ተናገሩ። በእናቱ እቅፍ አዩት፣ ወድቀውም ሰገዱለት። በማቀፍ አዩት፣ ወድቀውም እቺ ምልክታችን ናት። ኢሳይያስ 7:13 ላይ ባለፈው ጥያቄ ጠይቀው ነበር። አንዱ ሳስተምር እንዴት ነው ድንግል ማርያም ሁሌ ሕፃኑን ይዛ? ምልክታችን ነው ይሄ። ወድቀው ሰገዱለት። ኢየሱስ በኦርቶዶክስ ቤተክርስቲያን አምላክ ተብሎ ይሰገድለታል። ይሄን ሁሌ አምላክ ተብሎ ይሰገድለታል። ሁሌ ምን ይሄ ነው። ጸሎታችሁ ላይ ራሱ ሰግዳለሁ፣ ቅዳሴያችን ላይ እሰግዳለሁ። ለሱ ማን መሆኑን ተንቀናውቃለን። ስለዚህ ኢየሱስ ክርስቶስ ሰውነቱን ነግሯቸዋል። አምላክነቱን ግን አምነዋል ወይ? ጥያቄ ይሄ ነው። ከነቢያት አንዱ ብሎ መለሱ። ኋላ ጴጥሮስ አንተ የአብ ልጅ ነህ፣ ወልድ ነህ አለ። ወልደ እግዚአብሔር የአብ ልጅ ነህ፣ ደግሞ ሕያው ነህ። አንተም አብ ሕያው ነው፣ ወልድ ሕያው ነው፣ መንፈስ ቅዱስ ሕያው ነው። ጴጥሮስ ይህን የገለጠልህ የሰማዩ አባቴ ነው አለ። ሥጋና ደም አልገለጠልህም አለ። አሁን ልዩነታችን ልንገራችሁ። በአብዛኛው በተለይ ከፕሮቴስታንቱ ዓለም ከእኛም ዓለም ጋር ትልቁ ልዩነት ምንድን ነው መሰላችሁ? ሥጋና ደም ይመራሉ። እዚህ ቤተክርስቲያን ግን በመንፈስ ቅዱስ ነው። የካቶሊክም ቤተክርስቲያን መሰረቱ በልዮ ነው፣ በሰው ነው የተመራ እንጂ በቀደሙ አለ። እነ ቅዱስ ዲዮስቆሮስ ቀድሞና አትናቴዎስ አርዮስን ያሳወጉ ያወገዙት እነ እስክንድሮስ እነ ቶማስ ዘመርዓስ እነዚህ አባቶቻችን እነ ባስልዮስ እነ ያዕቆብ ዘንጽቤል እነዚህ አባቶች በጠቅላላ በመጽሐፍ ቅዱስ ያለውን ቀድሞም የተነገረውን ነው የሚያጸኑት እንጂ የራሳቸውን ሐሳብ አያመጡም። ሊዮን ግን የራሱን ሐሳብ አመጣ። አርዮስ የራሱን ሐሳብ አመጣ። ያ ምንድነው? ከሥጋና ከደም ነው፣ ከራስ ስሜት ነው፣ ከራስ ስሜት ነው። አሁን በዚህ ቤተክርስቲያን እኔም ብሆን ሌሎችም መምህራን ቢሆኑ የራሳችንን ሐሳብ አናስተምርም። የተቀመጠልን ትምህርት አለ፣ በዛ መሰረት እናስተምራለን። ለማንኛውም ዮሐንስ መጥምቅ ነው አሉት። ዮሐንስ መጥምቅ ምንድን ነው ያለው ስለ ኢየሱስ? ዮሐንስ ወንጌል ምዕራፍ 1 ቁጥር 30 ላይ ኢየሱስ ወደ እሱ ሲመጣ ነው አለጉ ለእግዚአብሔር ዘአትት ኃጢአት ዓለም ብሎ የዓለምን ኃጢአት የሚያስወግድ አለ እንዴ ያለው። የዓለምን ኃጢአት የሚያስወግድ ኢየሱስ አይደለም እንዴ? ደሙን አፍስሶ በቀራንዮ አደባባይ የተሰዋልን እሱ አይደለም እንዴ? ከዛ ቀጥሎ ምንድን ነው ያለው? ከኔ በኋላ ይመጣል ያልኳችሁ ከኔ በፊት የነበረ አለ እኮ። ከኔ በኋላ ይመጣል ያልኳችሁ 6 ወር የምቀድመው፣ አንድ በመወለድ 2 በማስተማር 6 ወር የምቀድመው አለ። ትዝ ይላችኋል ሉቃስ ወንጌል ምዕራፍ 1 ቁጥር 26 ምንድን ነው የሚለው? ሉቃስ 1 ቁጥር 26 በ6ኛው ወር መልአኩ ገብርኤል ወደ አንዲት ድንግል ተላከ። ወደ አንዲት ድንግል ብቻ፣ አንዲት ብቻ፣ ሌላ የለም። እሷ ብቻ ነች። ርግቤ መደምደሚያ ይሄ ያለ ሶሎሞን ለወለደቻት ለመረጣትም አንዲት ናት ይላል። አንዲት ናት ድንግል ማርያም። ማን እሷን ይመስላል? ወደ አንዲት ድንግል ተላከ። ወዴት? ወደ ናዝሬት ገሊላ። የድንግሊቱም ስም ስሟንም የነገረን መጽሐፍ ቅዱስ የድንግሊቱም ስም ማርያም ነበረ። 6 ወር ማለት አንደኛ 6ኛው ሺህ ነው። ሌላው ግን ገብርኤል ዘካርያስና ኤልሳቤጥን ባበሰራቸው በ6 ወር ደግሞ መጥቶ በቤታችን አበሰራት። ተመልከቱ። ዮሐንስ ምን አለ? እኔ የምቀድመው 6 ወር ከኋላ ይመጣል ያልኳችሁ ከኔ በፊት የነበረ ነው አለ። ኢየሱስ አምላክ ነው። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው